ሰላም አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የጦይብ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ በጣም ሰላም ነኝ። እናንተም ባላችሁበት የዓለም ዳርቻ ሰላምና የአላህ ሰላም አይለያችሁ። ይኸው ዛሬ እንጀራውን ስንጋግር ቆይተን ዲፎ ዲያቦ ባህላዊ ዲፎ ማለት ነው እየጋገርን ነው። ምጣዱ ላይ ተደርጓል። ሲወጣ ደግሞ እናሳያችኋለን። አዩቲናት የምትጋግረው ኢንሻአላህ ሲወጣ ምን እንደሚመስል እናሳያችኋለን። ዲፎ ዲያቧችንም ማለት ነው። አረ ምን ብዬ ዝም ብላለሁ? ሲጋገርም እበላለሁ። ግን ሙቤ ደግሞ ወግዲ ማንተየ ይሄው ኮባው ደግሞ ከኮባውም ተጓሯችን ነው እየቆረጥ ነው። ፍሬሽ ኮባ ፍሬሽ ኮባችንን ተጓሯችን ቁርጥ ጎመናችንን ተጓሯችን ቁርጥ የሚቀረን ነገር የለም። እኛ ብታዩ ማለት ነው። ይኸው እንግዲህ ሙቤ ደግሞ እንግዲህ ጥይት አልሰራው ክላሽ አልሰራው ነው የሚለው። ተው አተበላሽው ማሬ ታጥቧል። ኮባው እዚሁ ላይ እንዲያለ ነው ያጠብነው። ታጥቧል ተወልሏል እንላችኋለን። ሙባረኬ ይኸው ሲጥለው ይሄ ጅላይ እናማ ፍቅር ነው። ጥይት ነው ፈልጎ ነው እሱ እያዘጋጀሽ ነው። አንተ ማሰላዲ አንተ ሰይ ባላንዳ በእንትን አመጣ እንዴ ማሩ ትካፈላላችሁ። አራት አበላሽው አንጣው ፍቅር አንጣው ወግዱ ክላሽ ይሰራላችኋለሁ። አንተ እኔ ልቁረጥልህ። ኦ ማይ ጋድ ዲያቧችን እንግዲህ ዲፎ ዲያቧችን እንደዚህ ተነፋፍቷል። ችግሩ መገልበጥ አናቀበጥም። አረክ ዋው እናቴ ጎበዝ አላለም። ማሻአላህ ተባረከላህ። ይሄን ደግሞ እንደዚህ እንሰንስበታለን። መድኃኒት ነው። ሰሚጥ ነው። ሰሊጥ እንግዲህ አንዱ ይሁን በቃ ሰሚጥ ወይ ሰሊጥ ይጣፍጣል። አረብ ሀገር ሲያውቁት ይጣፍጣል። ዞረኛ ስንበላው አረብ ሀገር ያውቁት። በዚህ ይሄ እኮ አለ በደንብ ነው ያለው። እዚህም አለ ሀገራችንም አለ። ሰሚጥ ዲያቦ ምን እንደዚህ ለዲያቦ መጋገሪያ ገንፎ መብለያ ይሆናል ብለዋል። መድኃኒት ነው። ዞሮ አራሶችም ይፈልጉታል። አራሶች ለገንፎ መብለያ ይፈልጋል ማለት ነው። መድኃኒት ነው። ጉዳት ያለበት ሰው አብዛኛውን ጉዳት ያለበት ሰው ሰሚጥ ይጠቀሙ ሴቶች ማለት ነው። ሴቶች የዲስክ መንሸራተት ምናምን ካለባችሁ ሰሚጥን ተጠቀሙ። ገንፎ ጋር እንዴት አልባርጋችሁ መጠቀም ትችላላችሁ። እንደገና ደግሞ ጨጨብሳ ጨጨብሳ መጠቀም ትችላላችሁ። እንደ ዲያቦ መነስነስ ሳይሆን ፈይተው ማለት ነው። እንደ ፍርፍር አድርጎ ማለት ነው። ጨጨብሳው እሱን ብቻ አድርጎ ማለት ነው። ሌላ ሳይጨምሩ ሰሚጥ ብቻ እንትን ነው። ከጤፍ ጋር ማድረግ ይቻላል። ከማንኛውም በተገኘው ማለት ከእህል ጋር ይጠቀሙታል ማለት ነው። ሲጀመር አረቤ ስላለ እናንተ እዛ እንዴት እንደሚሰራ ታያላችሁ። ግን አብዛኛውን ጉዳት ላለበት ሰው ይመከራል ይባላል። ለራስም በጣም ይመከራል ለመታረሻ ማለት ነው። አራስ ገንፎ ጋር መብላት ትችላለህ። እንደዚሁ ደግሞ ጤፍ ሀገራችን ያው ጤፍ ስለሆነ ያለው ከጤፍ ጋር ኮፈፍታ ይንኮፈፍና ከዛ እሱ ጋር አብሮ ይደረመሳል ማለት ነው። ይፈተፈታል። ከዛ ያንን በጣም ነው የሚጥመው ይላሉ። እንኳን ቀምሼው አላውቅም። አይ ዲያቦ ላይ ስንበላው በጣም ይጥማል። እኔ ዲያቦ ላይ ነው የምጠቀመው። በጣም ይጥማል። እንደዚህ አይነት ኮፈፍታ ምናምን ሰተቱ ምናምን ስለማለት ያክል ተጠቅመሽው አታውቂም። አብዛኛውን ዲያቦ ላይ ነው ማለት ነው። ግን የተጠቀሙት ሰዎች በጣም ነው የሚመክሩኝ። እኔ እባክሽን ተጠቀሚ ይሄንን በጣም አሪፍ ነው። ሰሚጥ በጣም አሪፍ ነው። ለተጎዳ ሰው እንትን ይሆናል ምናምን እና በጣም
ጠቃሚ ነው ማለት ነው። ሳትጠቀጥቂ ጠቀጠቅሽው። ይሄ ዲፎ እንትን ነው። ምንድን ነው ይሄ የሚባለው? ያው ዲፎ ነገር ነው ዞሮ ዲፎ ነገር ሌላ። አይ የፊተኛውን ጠቅጥቀሽዋል ብዬ እንትን ይቀባል። መቀባት አለብኝ። ይቀባል በርበሬ ምናምን ይጨመርና ቅቤ ይቀባል። ይሄ ደግሞ ከፉል ጋር የሚበላ ነው። እንዴ ምን መሰለሽ አምባሻም አይደለም ያው እንዴ ዲፎ ነው። ያው መሰል ዲፎ ጋግራችሁ ብሉ እየመጣችሁ እንደዚህ በእንደዚህ አይነት ምድጃ ማለት ነው። ቁርአን ማያችሁ ደረሰ ለዚህ ዲፎ ያለመጋገሩና ሲደርሱ ይሆን ማሻአላ ተባረከላ። ዲፎ ይሄን ይመስላል ውዶችዬ፣ ወጥቷል። ሙባረክ ታንዲ በኩል በጠስ አደረገለት። ምንም አልጎዳውም መቼም። አረግ ቢላዋ ይዞ እየመጣው አንቺ ልቆብሽ ነበር የምጠጣው። ኦ ተንቦርጥቷል አልኳችሁ። ይገለበጥ ነው። አረ እናንተ ቆይ እስቲ አንቺን ይዞ ሰው ቤት አለ ሙባረክ። ልጆች ምንም ሊያሰሩን አልቻሉም። እንደው በቃ ተመጣዱ ተወጣ እንቁረሰው አሉ። ትገርማላችሁ እናንተ ብትሆኑ ግን እስኪ ኦ ማሻአላ ማሻአላ ተቀበል አንተ እናርኩ ጠራርገን አንጫጫስ ነው መስጊዱን ጎበዞች ወር ስለሆነ ነገ የዛሬ ሳምንትም እንግዲህ ተቀብሎ ሲያበቃ ውጡ ቂጡ ላይ ተኩሽ፣ ቂጡ ላይ። ኧረ በእንትን አትንካ። ይሄን ይመስላል እንግዲህ መንፋቱ ውስጡ ባዶ መሆኑን በዚህ ማየት ትችላላችሁ። ውድ ወገኖቻችን እንደዚህ እየጋገራችሁ ብሉ። ሌላ አድርጌ እንትን አላልሽም? አድርጊዋ አዲያዲው ማለት እስካሁን ወሬ ካመብኝ ኦ ማሻአላ ምን ይቀራል? እሺ ሀዩቲ ይሄን ስታቦኪ ምንድን ነው የተጠቀምሽው? ዳቦ ማሻአላ አሪፍ ነው። ቡሶስቅ ያለ ነው እኮ ኑሪ ቁልፉን ባያት እና ሁላችሁም ነው መስጊድ የምትሄዱት። ምን ተጠቀምሽ? ይሄንንማ ጨው፣ ለሰስ ያለ ውሃ፣ ካሜራ ቤኪንግ ፓውደር ምናምን አልተጠቀምሽም? ካሜራና ለሰስ ያለ ውሃ ብቻ እና ጨው ይሄ ብቻ እና ያው ስታላይ ስትጠቀሚ ሰሚጥ ተጠቅመሻል። የሚጣፍጥ ነው። ቆንጆ ነው። ኖርማል ዳቦ ማለት ነው። በቃ ኖርማል። ዲቆቱ ደግሞ ነጭ ዲቆት ነው። በጣም ቆንጆ ነው። ጣዕሙ ራሱ ቀመስ ነው። የመጀመሪያው ዳቦ ተቆርሶ ነበር እንደምታዩት። በጣም ቆንጆ ዳቦ ነው እላችኋለሁ ወዶችዬ። መጨረሻ ላይ ደግሞ እስኪ እናሳያችኋለን። ይሄንን ይመስላል። ጋግሩ፣ ብሉ፣ ይጣፍጣል ነው የምንላችሁ።